እግዚአብሔር የሚቆጣና የሚቀጣ አምላክ ብቻ ሳይሆን የሚያጽናናም አምላክ ነው። ምዕራፉ ሲጀምር እንደምታነቡት አጽናኑ ሕዝቤን አጽናኑ ብሎ የሚጀምር ምዕራፍ ነው። ዛሬ የምንካፈለው ተጽናኑ በሚል ሐሳብ ይሆናል። ወዳጆቼ የባቢሎን ምርኮ ብዙ መንፈሳዊ ኪሳራዎችን አይሁዳውያን ላይ ያመጣ ምርኮ ነው። ለምሳሌ እነዚህ አይሁዳውያን በባቢሎን ምርኮ ምክንያት ቤተ መቅደስ አልባ የሆኑበት፣ መጽሐፎቻቸው የተቃጠሉበት፣ ታቦታቸው የተማረከበት፣ አገልጋዮቻቸው ወደ ስደት፣ ወደ ግዞት፣ ወደ ባዕድ ምድር የተወሰዱበት፣ ኢየሩሳሌም ቅጥሯ የፈረሰበት፣ መሪ አልባ የሆኑበት፣ በሰው ሀገር የተንከራተቱበት፣ መሳቂያ መሳለቂያ የሆኑበት ምርኮ ነው። እግዚአብሔር እኛ የምናልፍበትን ሁኔታ አያይም፣ የምናልፍበትን መንገድ አያይም። እንደዚህ ባለ ውርደት፣ እንደዚህ ባለ መንከራተት፣ እንደዚህ ባለ ጭንቀት፣ እንደዚህ ባለ ሽንፈት ውስጥ ስናልፍ እግዚአብሔር አምላክ መንገዳችን ከእግዚአብሔር ተሰውሯል፣ አይመለከተውም፣ እግዚአብሔር አያየውም። እግዚአብሔር የምናልፍበት መንገድ ለእግዚአብሔር ግልጽ አይደለም፣ አላወቀም። እንደዚህ አይነት የኪዳኑ ሕዝብ የተጠራው በስሙ የተጠራው ለታላቅ ርስት የተለየው ሕዝብ ይሄ ሕዝብ ቀን በደመና ሌሊት በእሳት አምድ እየመራ ሊኩዊዱን እንደ ሶሊድ አቁሞ የተስፋይቱ ምድር ያወረሰው እግዚአብሔር አይመለከትም የምናልፍበትን መንገድ ብለው ይላሉ። በአጭር አማርኛ መንገድ የመጣችሁበትና የምትሄዱበት ነው። ስለዚህ የምናልፍበትን ነገር እግዚአብሔር አይመለከትም ብለው ይጠይቃሉ። ከዛም ቀጥለው ሲጠይቁ እንደዚህ ይላሉ፣ ፍርዴ በአምላኬ ቸል ተብላለች። እግዚአብሔር የኔ ጉዳይ አይገደውም። እኔ አሁን ያለሁበት ውርደት፣ እኔ ያለሁበት ሽንፈት፣ እኛ ያለንበት ውድቀት አይገደውም ብለው ይላሉ። ይሄን ጉዳይ ለነሱ ብቻ ሳይሆን በግልም ደግሞ ለኛ ለብዙዎቻችን የሆነ በልዩ ልዩ ጥያቄው ስለምናልፍ ሰዎች እንደዚህ አይነት ነገር የምናነሳ ሰዎች ቀላል አይደለም። ከምናልፍበት የህይወት መንገድ የተነሳ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች የምንል ሰዎች ቀላል አይደለም። ያል ክርስቲያን ብትሆኑ፣ የቱንም ያህል የተማረ ሰው ብትሆኑ፣ የቱንም ያህል የቤተሰብ ቁጥር ቢኖራችሁ፣ ወይንም ደግሞ አንዳንድ ከውጭ ስትታዩ ምንም ያልጎደለባችሁ እንኳን ብትመስሉ በአንዳንድ ጉዳዮቻችሁ ላይ ፍርድ የምትፈልጉባቸው አሉ። እግዚአብሔር እንዲፈርድላችሁ በእውነት እግዚአብሔርን ካመለኩት፣ ከተከተልኩት፣ ከፈራሁት ሌላ አቅም የለኝም ሄጄ ይህን ጉዳይ የማሳይበት እግዚአብሔር እንዲፈርድልኝ ይፈልጋሉ የምትሉበት ጉዳይ አይጠፋም። እሱ ብቻ ሳይሆን ደግሞ ለሩቅ አይደለም ለቅርብ ሰዎቻችሁ እንኳን ሊገባ በማይችል የህይወት ውጣ ውረድ ውስጥ እያለፋችሁ መንገዴ ከእግዚአብሔር ተሰውሯል ወይ? እግዚአብሔር ይህን ጉዳይ አይመለከተውም ወይ? ሽንፈቴ ከነገረኝ የተስፋ ቃልና ከሰማሁት የኪዳን መንገድ እና እውነት ይልቅ በተቃራኒ እየሄድኩ መሆኔ እግዚአብሔርን ግድ አይለውም ወይ የምትሉ ሰዎች ልትኖሩ እንደምትችሉ አስባለሁ። ልክ እንደዚህ እንደ ያዕቆብ፣ ልክ እንደ እስራኤል ማለት ነው። እግዚአብሔር ደግሞ በተራው መናገር ጀመረ። ያዕቆብ ለምን እንዴት ይላል? እስራኤልስ ለምን እንደዚህ ትናገራለህ? አልሰማህም ወይ? አታውቅም ወይ? አንተ ጥያቄ ካለ እኔ መልሳለኝ። አንተ ጥያቄ ካለ፣ አንተ ሐሳብ ካለ፣ አንተ የምታነሳው የከበደ ነገር ካለ፣ እውነት ነው ከትዕግስት በላይ ከአቅም በላይ የሆነብህ ነገር ካለ እኔ ደግሞ መልሳለኝ። ያዕቆብ ሆይ አዎ ጥያቄ ጠይቀሃል፣ ሐሳብ አንስተሃል፣ አልሰማህም ወይ? አታውቅም ወይ? ለዚህ ጥያቄ የሚሆን 40 መልስ፣ 60 መልስ፣ 100 መልስ አልሰጥህም። ለጥያቄ መልስ አንድ ብቻ ነው፣ እሱ ምን ራሴ ነኝ። ለክርስቲያን ጥያቄ መልስ ራሱ እግዚአብሔር ነው። ክርስቲያን እግዚአብሔር መልሱ ካልሆነ ብር መልሱ ሊሆን አይችልም። ለክርስቲያን እግዚአብሔር መልሱ ካልሆነ ሀብት መልሱ ሊሆን አይችልም። ዝና መልስ ሊሆን አይችልም። እውነተኛ መልስ እግዚአብሔር ነው የሚል ሰው ለጌታ ክብር ያጨበጭባል። እንግዲህ አሁን መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም በአምላኬ ቸል ተብላለች ለሚሉ የያዕቆብ ልጆች፣ የእስራኤል ልጆች የመጀመሪያው እግዚአብሔር የሚነግራቸው ነገር ምንድነው? የሚሰጣቸው መልስ ምንድነው? እንዲጽናኑበት ያመጣላቸው መልእክት ምንድነው? እግዚአብሔር የዘላለም አምላክ ነው የሚለውን ሐሳብ ነው። ወዳጆቼ ለአምላክነቱ የጊዜ ገደብ የለውም ማለት ነው። አሁን አንተ ያለበት ችግር፣ አሁን አንተ ያለበት ጥያቄ ጊዜያዊ ነው፣ የሚያልፍ ነው። የማያልፍ ይመስላል ያለህበት መከራ፣ የማያልፍ ይመስላል ያለህበት ጥያቄ፣ ያለህበት ጨለማ። ነገር ግን ይገርምሃል፣ የማያልፍ የሚባል ችግር የለም፣ የማያልፍ የሚባል ጥያቄ የለም። የማያልፍ የሚባል አምላክ ብቻ ነው፣ ሁሉን የሚያሳልፍ፣ ሳያልፍ ሁሉን በሰልፍ የሚያሳልፍ፣ ክንዱ ጽኑ የሆነ ሃሌሉያ፣ በምክሩ ብርቱ የሆነ። አሁን ያለህበት ሁኔታ ጊዜያዊ ነው ማለቱ ነው። ምን ማለት ነው? እግዚአብሔር የዘላለም አምላክ ነው ማለት ለሁሉም ነገር የጊዜ ገደብ አለው ማለት ነው። ኤክስፓየር ዴት አለው ማለት ነው። ይገርማል። ወደደም ጠላም አሁን ያለህበት ሁኔታ የመጨረሻ አይደለም፣ ታልፈዋለህ። ይሄ ከፊት ለፊት ያለው 2 ቀን 3 ቀን 2 ሳምንት 1 ወር 1 ዓመት ከተሻገር ከፊት ለፊት እንዳለ አይቀርም፣ ከኋላ ይሆናል። ዛሬ አለ ያልከው ነገር ነገ ትዝታ ይሆናል። ሸክም የሆነብህ ነገር ነገ ከነገ ወዲያ አንተ የማትሰበር ሰው እንደሆንክ ምስክር ይሆናል። አላስኬድ አላስቆምጥ ያለክ ነገር ታልፎ
ታልፈዋለህ ይላል እግዚአብሔር። እግዚአብሔር የዘላለም አምላክ ነው። የዘላለም የሚባል ጓደኛ የለም። የዘላለም የሚባል ክብር የለም። የዘላለም የሚባል ሀብት የለም። የዘላለም የሚባል ጉልበተኛ የለም። የዘላለም የሚባል ባለስልጣን የለም። ትላንት ይወጣ ነገ ይወርዳል። ትላንት ያገኘ ነገ ያጣል። ትላንት ያማረ ከነገ ወዲያ መልኩን ውበቱን ያጣል። እንዳለ በዙፋኑ ላይ የሚኖር የዘላለም የሚባል አምላክ እግዚአብሔር ብቻ ነው። ታልፉታላችሁ ይላችኋል እግዚአብሔር። ትወጡታላችሁ ይላችኋል እግዚአብሔር። እንደ ቀላል ታልፉታላችሁ ይላችኋል። ተጽናኑ ይላችኋል እግዚአብሔር። ስለዚህ የመጣብህ ነገር ጊዜያዊ ነው። አሁን ያለበት ነገር ጊዜያዊ ነው። የገጠመ ችግር ጊዜያዊ ነው። ያለበት ጥያቄ ጊዜያዊ ነው። ብቸኝነትህ ጊዜያዊ ነው። ማጣትህ ጊዜያዊ ነው። እነግርሃለሁ፣ ጌታ ምስክሬ ነው። አንድ ነገር ደግሞ ጊዜያዊ ከሆነ ያልፋል። አሜን ይባላል። ረገጥ አድርግና ያልፋል በል። ጩና ያልፋል በል። እንደዚህ ይላል እግዚአብሔር። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም አምላኬ ቸል ተብላለች። እግዚአብሔር ለምንድን ነው በእኔ ጉዳይ የማይፈርደው? እግዚአብሔር ለምንድን ነው እኔ የማልፍበት ጉዳይ ግድ የማይለው ስሜት የማይሰጠው ለሚሉ ሰዎች መልሱ አንድ ጉዳይ ነው። እግዚአብሔር የዘላለም አምላክ ነው። ይሄ ማለት ምን ማለት ነው? አሁን ያለበት የመጨረሻ አሁን ያለበት ሁኔታ መጨረሻ አይደለም። አሁን ያገኘው ማግኘት የመጨረሻ ማግኘት ካልሆነ አሁን ያጣበት ማጣት የመጨረሻ ማጣት አይደለም። በደንብ አርኩና አሜን በሉ። እውነቴን ነው የምነግራችሁ። አንድ ሹፌር በነዳ ቁጥር ከፊት ለፊቱ የነበረው ተራራ ከኋላው እንደሚሆን ልክ እንደዛ ዛሬ ከፊት ለፊታችሁ ያሰጋችሁ ነገር ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። ነገ ከኋላችሁ ይሆናል። እንደዚህ ቀና ብላችሁ ያያችሁት ነገር ነገ ቁልቁል ታዩታላችሁ። ያጀበ ሊበተን ይችላል። አለ ያለ ላይኖር ይችላል። የማይሰበር ምርኩዝ፣ የማይንሸራተት አለት፣ የማይጠልቅ ፀሐይ፣ በቸርነቱና በምክሩ በደግነቱ ብዛት የታወቀ በምክሩ ግሩም እግዚአብሔር አምላክ፣ በምክሩ ግሩም እግዚአብሔር አምላክ፣ በጊዜውም ያለ ጊዜውም ጠዋትም ማታም ክረምትም በጋም በጊዜውም ያለ ጊዜውም ከኛ ጋር የሚሆን የዘላለም አምላክ እግዚአብሔር ነው። ሃሌሉያ ሃሌሉያ። ክርስቲያን ይሄ ሊያጽናናው ይገባል። ይሄ ቤት አይደለም። ዓለም ቤት አይደለችም። እቺ ምድር ቤት አይደለችም። ይገርምሃል። የተዘጋጀልህ ቤት አለ። የተዘጋጀልህ ክብር አለ። የተዘጋጀልህ አክሊል አለ። አክሊል አለ። ታሪክ መዝግቦ ያስቀመጣቸው ተፈጥሮን በቁጥጥራችን ስር እናውላለን ያሉ፣ ብረት ተሸክመናል፣ ሰራዊት አሰልፈናል ያሉ ሁሉ ዛሬ ከመቃብር በታች ወድቀዋል። እሱ ብቻ ሳያልፍ ሁሉም በሰልፍ እያሳለፈ በዙፋኑ ላይ አለ። መንገዱ በባህር ውስጥ ነው። እንዴት እንደሚመጣ አይታወቅም። አደራረጉ ልዩ ነው። አሰራሩ ልዩ ነው። ሃሌሉያ። ሃማ ለጥቂት ጊዜ የተሳካለት ይመስላል። ነገር የተቀናጀለት ይመስላል። ስልጣን በእጁ ነው። የአፉ ቃል ሕግ ነው። ያለው ነገር ይሆናል። ነገር ግን ነግራችኋለሁ፣ አንድ አምላክ አለ። መንገዱን ከጨለማ ባሻገር ያደረገ፣ ራሱን በብርሃን የሸፈነ፣ በደመናት ውስጥ በዝምታ የሚኖር፣ ሲወርድ በሰረገላ የሚገሰግስ፣ ባለቀ ሰዓት ጨዋታውን የሚቀይር አንድ ጌታ አለ። አንድ አምላክ አለ። አንድ ጌታ አለ። ነገ ሌላ ቀን ነው። እውነቴን ነው የምነግራችሁ። ዛሬ በንቀት አይን የምትታዩ ነገ እግዚአብሔር ምስክሬ ነው፣ ድራሽ አባታችሁን እግዚአብሔር ያከብረዋል። ጩና በደንብ አድርጋችሁ አሜን ይባላል። የዘላለም የሚባል አምላክ እንጂ የዘላለም የሚባል ችግር፣ የዘላለም የሚባል ብቸኝነት፣ የዘላለም የሚባል ጥያቄ፣ የዘላለም የሚባል እንደዚህ ነገር የዘላለም የሚባለው ቃል ሊጠቅም የሚችለው ሊገልጽ የሚችለው እግዚአብሔርን ብቻ፣ ሌላ ነገር ሊገልጽ አይችልም። ይገርማል። አጽናፍ ዓለሙን በእጁ የያዘ ነው። እግርህ በማይረግጥበት ይረግጣል። አይንህ የማያየውን ያያል። ዳርቻውን የፈጠረ መሃሉን ይቆጣጠራል ማለት ነው። እግዚአብሔር የምድር ዳርቻ ፈጣሪ ማለት ዳርቻውን የፈጠረ መሃሉን ይቆጣጠራል። ዳሩን የሰራ አምላክ መሃሉን ይሞላዋል። ይገርማል። ኢየሱስ ጌታ ነው። እስቲ አሜን በሉ። በጥልቅ ውቅያኖስ ውስጥ አሳን እንደሚመራ ይመራሃል። በሲና ተራራ ላይ በነጎድጓድ ውስጥ እንደሚኖር በእሳት ውስጥ ያኖርሃል። በደመና ውስጥ በዝምታ እንደሚኖር በሰላም ያኖርሃል። በቤተ መቅደስ ውስጥ በክብር እንደሚኖር እግዚአብሔር በክብር ያኖርሃል። የምድር ዳርቻ ፈጣሪ ነው። ዳርቻውን የሰራ መሃሉን ይቆጣጠረዋል። ጋዲስ ኮንትሮል። አንተ አሜን በል በደንብ አድርገህ። ምን ማለት ነው? ባጭር አማርኛ ያዕቆብ መንገዴ ከእግዚአብሔር ተሰውራለች፣ እስራኤልን ፍርዴ በእግዚአብሔር ቸል ተብላለች ብሎ ሲሉ ምናልባት ለ70 ዓመት በባቢሎን በግዞት ምድር የተያዙት ከእንደዚህ አይነት ከባድ ሁኔታ መውጣት ያቃታቸው እግዚአብሔር እዛ ስለሌለ ይመስላችኋል? ኖ እዛ በጽዮን በተስፋይቷ ምድር በኢየሩሳሌም የሚያውቁት እግዚአብሔር አት ሴም ታይም ባህር ተሻግረው ድንበር አልፎ አሁንም በባቢሎን የሚገዛው የሚያስተዳድረው የሚመራው እግዚአብሔር ነው። የምድር ዳርቻ ፈጣሪ ነው። ዳርቻውን የፈጠረ እግዚአብሔር መሃሉን ይቆጣጠረዋል። እስቲ አሜን በል በደንብ አድርግ። ልባርካ በጌታ በኢየሱስ ስም። መውጣት መግባትን እግዚአብሔር ይቆጣጠራል። ጠላቶችን እግዚአብሔር ይቆጣጠራል። የህይወትን እስትንፋስ እግዚአብሔር ይቆጣጠራል። በሲና ተራራ ላይ በነጎድጓድ ውስጥ እንደሚኖር ዘንድሮ በእሳት ውስጥ ያኖርሃል። ለሲድራቅና ሚሳቅ አብደናጎም የእሳቱን ኃይል ይዞ እሳቱን እንደ ዲምላይት እንደተጠቀመበት ለበዓሉ ድምቀት ያገለግላል። እግዚአብሔር ምስክሬ ነው። እውነቴን ነው የምነግርህ። ያ በእሳት ውስጥ በግርማ የሚኖረው አምላክ እግዚአብሔር
እግዚአብሔር እውነቴን ነው የምነግር ዘንድሮ እግዚአብሔር አምላክ የቱንም ያህል ጠላት እሳት ቢያነድ ጠላት ጦርነት ቢያስነሳ በዛ እሳት ውስጥ እግዚአብሔር ያኖራል። በደመናት ውስጥ በዝምታ እንደሚኖር በሰላም ያኖራል። የምድር ዳርቻ ፈጣሪ ለጌታ ገጠሩ ከከተማው ምንም ልዩነት የለው። ለጌታ ተራራው ከሜዳው ምንም ልዩነት የለው። ስታየው ተራራ ነው፣ ስታየው አቀበት ነው። ይገርማል። ያንተ ጌታ ግን ይገርማል። ለሱ ተራራው ከሜዳው ምንም ልዩነት የለው። ለጌታ ጨለማው ከብርሃኑ ምንም ልዩነት የለው። ለጌታ ማጣት ከማግኘት ምንም ልዩነት የለው። ይገርማል። ስለነጋ መኖር እችላለሁ ብለህ የምታስብ ከሆነና ስለ ጨለመብህ እጠፋለሁ ብለህ የምትጠረጥር ከሆነ ተሳስተሃል። እግዚአብሔር ሲያኖር ይገርማል። በጨለማ ውስጥ በቀን እንደሚያኖር ያኖራል። አልሰማኸኝም ያልኩን እግዚአብሔር ሲያኖር ይገርምሃል። በማጣት ውስጥ እንደማግኘት ያኖራል። አትሰማኝም ያልኩን እግዚአብሔር አምላክ ማኖር የሚችል አምላክ ስለሆነ እግዚአብሔር በማጣት ውስጥ እንዳገኘ ሰው ያኖራል እያልኩ ያለሁት እንደዚህ ነው። በስራ ማጣት ውስጥ ስራ እንዳለው ሰው ያኖራል። በብቸኝነት ውስጥ ከሰው ጋር እንዳለ ሰው ያኖራል። ሲያሜን በነባርክ። ስለዚህ ተጽናኑ። እግዚአብሔር እንደዚህ ያለ አጽናኑ፣ አጽናኑ፣ ህዝቤን አጽናኑ፣ አጽናኑ፣ ህዝቤን አጽናኑልኝ። መንገዴ ከእግዚአብሔር ተሰውራለች፣ ፍርዴን በአምላኬ ቸል ትብላለች እያሉ ያሉ ህዝቤን አጽናኑልኝ። የችግሬ ዘመን ረዝሟል የሚሉትን ልጆቼን አጽናኗቸው። ያልፋል በሏቸው። እማላልፈው እኔ ብቻ ነኝ በሏቸው። ያልፋል በሏቸው። አሚን ኮንትሮል በሏቸው። ተቆጣጥሬዋለሁ በሏቸው። እኔ ከእናንተ ጋር ነኝ በሏቸው። እናንተ ያላችሁበት ሁኔታ ከፍታም ይሁን ዝቅታ ለኔ ልዩነት የለውም በሏቸው። ህዝቤን አጽናኑ፣ ልጆቼን አጽናኑ። ያችን ልጅ አጽናኗት፣ ያንን ልጅ አጽናኑት ይላል እግዚአብሔር። ያልፋል። እውነቴን ነው የምነግርሽ። ዛሬ ተደብቀሽ አልቅሰሻል፣ ነገ በአደባባይ ትስቂያለሽ በሏት። ዛሬ አታል፣ ነገ ታገኛለህ በሉት። ዛሬ ወርዳል፣ ነገ ትወጣለህ በሉት። ዛሬ ደክማል፣ ነገ ትበረታለህ በሉት። ይሄ ነገር ያልፋል በሉት። ይሄ ነገር ለምስክርነት ይሆናል፣ መጽሐፍ ይወጣዋል፣ መዝሙር ይወጣዋል። ይሄ ነገር ትምህርት ይሆናል። ይሄ ነገር ለእግዚአብሔር ክብር፣ ለእግዚአብሔር ክብር፣ ለቅዱሳን በረከት ይሆናል በሉት። ኑሮ ውድ ነው፣ ኢኮኖሚ ጫፍ ነክቷል፣ ብቻሽን ነሽ፣ አቅም የለሽም፣ ይረዳሽ የለም። እኔ ማኖር እችላለሁ በሏቸው። ደመናትን አዞራለሁ፣ ወቅትን አፈራርቃለሁ በሏቸው። በተዘጋ በር እገባለሁ በሏቸው። መቃብር ከፍታለሁ በሏቸው። የደረቀውን አጥንት ብርቱ ሰራዊት አድርጌ አቆመዋለሁ በላቸው። ተጽናኑ። ነገ ዛሬ አትፈለጉም፣ ነገ ትፈልጋላችሁ። ተጽናኑ። ባጭር አማርኛ ተጽናኑ። ለእኔ ምንም ልዩነት የለውም በሏቸው። ነፍ ብር በኪስ ስላለ ወጥታ አልገባህም፣ በልታ አልጠገብክም፣ ጠጥታ አልረካህም፣ ልዩነት የለውም ለእኔ በላቸው። አሁን ስራ የለህም፣ ስራ ባለ ጊዜ ከነበረው እኔ ለአንተ አደርግ ከነበረው ምንም ልዩነት የለውም በላቸው። አሁን ተራራ ይታያል በላቸው፣ ንገራቸው። ለእኔ ተራራ ከሜዳ ጋር ልዩነት የለውም። የሚታይ ዳርክነስ ነው፣ ለእኔ ጨለማ ከብርሃን ምንም ልዩነት የለውም በላቸው። ዳሩ ከመሃሉ ልዩነት የለውም በላቸው። እኔ የትም ማኖር ይችላል። ሙሴ ነገር ገብቶታል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደሚራመድ እንደ እግዚአብሔር ያለ ማንም የለም አለ። የዘላለም ክንዶች አለ ካንተ በታች ናቸው። ካንተ በታች ያለው ክንድ የሀብታም ክንድ እንዳይመስልህ። ካንተ በታች ያለው ክንድ የባለስልጣን ክንድ እንዳይመስልህ። ካንተ በታች ያለው ክንድ የዘላለም ክንድ ነው። ይገርማል። የዘላለም የትኛውንም ጫና መቋቋም ይችላል። የትኛውንም ማዕበል መገሰጽ ይችላል። የትኛውንም ሁኔታ ማሳለፍ ይችላል። ይገርማል። ይሽሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ አንተን ለመርዳት እንደሚገሰግስ እንደ እግዚአብሔር ያለ ማንም የለም። እግዚአብሔር አይታክትምን ማኖር አይሰለቸውም። መርዳት፣ ማገዝ፣ አንተን መምከር፣ ከወደክበት ማንሳት፣ ከተበላሸው ሁኔታና መንገድ መመለስ አይሰለቸኝም በላቸው፣ አልደከመኝም በላቸው። አይታክትም እግዚአብሔር። ሰው ይሰለቻል ወዳጆቼ። አንድ ጊዜ ይሰጣቸዋል፣ ሁለት ጊዜ ይሰጣቸዋል፣ ሶስተኛ ላይ አሁንስ አልበዛም ይላቸዋል። አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ረድቷችሁ ሲያበቃ አሁንስ አልበዛም ወይ አይልም። አሁንስ ሰው አንዴ ይምራቸዋል፣ ሁለቴ ይምራቸዋል፣ ሶስተኛ ግን በቃ ይላቸዋል፣ አልበዛም ይላቸዋል። እኔ መማር አልሰለቸኝም አልታክትም በላቸው። ምናልባት እግዚአብሔር አምላክ ብዙ ጊዜ አባቶቻችንን ስለረዳ፣ ስለተሸከመ፣ ስላገዘ፣ ስለማረ እኛ ጋር ሲደርስ ደክሞት ሊሆን ይችላል ብለው እንዳያስቡ አልታክትም በላቸው። እና እግዚአብሔር እንደዚህ ነው። አሁን ያለበት ሁኔታ የመጨረሻ አይደለም። ከዛም ሲቀጥል ደግሞ እኔ ጋዲዚን ኮንትሮል ሁሉ ነገር ተቆጣጣ እኔ ማኖር እችላለሁ። የትም አሁን የምትኖረው ስራ ስላለ አይደለም። አሁን የምትኖረው ጓደኛ ቤተሰብ ስላለ አይደለም። አሁን የምትኖረው የምታከራየው ነገር ስላለ አይደለም። እኔ ማኖር ስለምችል ነው። ከዛ ቀጠለና እኔ ደግሞ አልደከመኝም፣ አልሰለቸኝ፣ ንፋስም የለም ደመናም የለም፣ ይሄ ሸለቆ በውሃ ይሞላል ሲባል አርባ ምንጭ ዩኒቨርሲቲ ገብተህ በሜትሮሎጂ ሳይንስ አጥንተህ አይደለም። ፀሐይ አንድ ጊዜ በአመት አዘ ኢኩዌተር፣ አንድ ጊዜ ኖርዝ ፖል ላይ ሳውዝ ፖል ላይ አንዳንዴ ትወጣለች። አዘ ኢኩዌተር ደግሞ ሁለቴ ትወጣለች። ስለዚህ ፀሐይ ካለ ሎየር ፕሬሸር አለ፣ ሎየር ፕሬሸር ካለ ንፋስ ከሃየር ፕሬሸር ወደ ሎየር ፕሬሸር ይነፍሳል። ስለዚህ ዝናብ አለ በሚል አይደለም። ንፋስ የለም ደመናም የለም፣ ይሄ ሸለቆ በውሃ ይሞላል ሲባል ገብቶክ ሳይሆን አምነክ ነው። እንዴት ታደርግ ማስተዋሉ አይመረመርም። እሱ ሐሳቡ ከከዋክብቶች ይልቅ ይበዛል። ይገርማል። መንገዱን ደግሞ ከጨለማ ባሻገር አድርጓል። ራሱን በብርሃን ሸፍኗል። ይገርማል። ዝናብ ሲዘንብ ማን ከልክሎት ያውቃል? ሕፃንንስ በእናቱ ማህፀን ማን ቅርጽ ሰጠው? ማታ ፀሐይን
ጨለማን አስተኛት፣ ጨረቃን ማንቀሳቀሳት። እሱ ሲሰራ እጁ አይታይም፣ ሲመጣ ምልክት አይሰማም። እንዴት ታደርጋለህ አይባልም። ይሄው የኔና የናንተ ነገር ለመስራት እግዚአብሔር አምላክ ካለ ነገር አይገጣጥመውም፣ ከሌለ ነገር ያመጣል። ለዚህ ነው ይገርማል፣ የሌለን እንዳለ አድርጎ በሚጠራ ሲያሜን። ሰው ቤት ሲሰራ ከመሰረቱ ወደ ድምድማቱ ይሰራል። እሱ ግን ከፈለገ ከድምድማቱ ወደ መሰረቱ ይሰራል። የኔ ጌታ ከፈለገ ቤትን ጣራውን ይዞ ያወርደዋል። አሜን በል። ካልቆፈር ካልጨቀዩ አትበል። በቃ አናቱን ይዞ አሜን ይባላል። አንተ ልክ የመስዋዕቱን በግ ቀንዱን ይዞ ለአብርሃም እንደሰጠው ልክ እንደዛ ለደካማው ኃይልን ይሰጣል። ምን ማለት ነው? አይፈርድበትም። ይሄንን ያህል ዓመት በክርስትና ከኖረ ሰው እንደዚህ አይጠበቅም አይልህም። አንተ እኮ ስንት ነገር አይልህም። ለእግዚአብሔር ፍቅር በዘይቤ ብንናገር ዘይቤ ያልቃል፣ በምሳሌ ብንናገር ምሳሌውም ያልቃል። የበረሃ አሸዋ እንኳን ቁጥሩ የታወቀ ነው። የዝናብ ጠብታ እንኳን ልክ አለው። ለሱ ለምህረቱ ልክ የለው፣ ለቸርነቱም ቁጥር የለው። የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ አይደክሙም፣ አይታክቱም፣ ይበራሉ አለ። አንተ እንደ ንስር ተገና ይኸው ትንቢት እናገራለሁ አንተ ላይ እንደገና ከፍተው መልሰህ ትይዛለህ። በልዩ ልዩ ምክንያት የለቀቀውን ፖዚሽን መልሰህ እንደገና ትይዘዋል። ሰራዊት በጀነራሉ ፊት ሰላምታ እየሰጠ እንደሚያልፍ እንዲሁ ፍጥረት ወደደም ጠላም ማለፍ ግዴታው ስለሆነ ፍጥረት እግዚአብሔር እንደማያልፍ ምስክርነት መስጠቱ ግዴታ ስለሆነ ሰራዊት በጀነራሉ ፊት ሰላምታ እየሰጠ እንደሚያልፍ እንዲሁ አሁን ያለበት ሁኔታ ሰላምታ ሰጥቶ ያልፋል። ስለዚህ በአጭር አማርኛ ልጅ የሞተባችሁ አቤል ሞቷል፣ ይስሐቅ ይወለዳል። ደክማችኋል፣ ሸጣችኋል፣ ትገዛላችሁ። ተበላሽቷል፣ ደግሞ ይስተካከል። እግዚአብሔር እንደዚህ ያለ አጽናኑ ሕዝቤን